በአርሲ ላይ የተፈጠረው ነገር ምንድነው? የንጹሃን ሞት ይብቃ። ኡስታዝ አህመዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ በዛሬው ዕለት በአርሲ አካባቢ እየተገደሉ ስላሉ ክርስቲያኖች ድምጻቸውን አሰምተዋል። እነዚህን ወንድሞቻችን ለምን ችላ ናቸው? በዋናነት ጀማው ጦርነቱ ተባብሷል። ኢራን አሜሪካ ላይ ጥቃት ሰንዝራለች። የኢራን ባላስቲክ ሚሳኤል የአሜሪካ የጦር ሰፈሮች ላይ ጥቃት አድርሰዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ። አኗነኝ እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህንን ቪዲዮ ላይኳን ጠቅ አድርጋችሁ እንድትጀምሩ በአክብሮት እየጠየኳችሁ ወደ ዛሬ ወደ ቁም ነገር ቪዲዮች እንገባልና አብራችሁን ቆዩ። ሰላም አለይኩም። ዛሬ ለሙስሊሞች ቀለል ያለች ቻሌንጅ ነው ስጣችሁ። ይህን ቪዲዮ ሼር አድርጋችሁ ጀምሩ። እኔ በአንድ ትንፋሽ 50 ጊዜ አስተግፍሩላህ ማለት እችላለሁ። እናንተስ? እስቲ ሞክሩት፣ ኮሜንት ላይ ጻፉልኝ። ግን ሼር ሳታረጉ እንዳታለፉ። መርሐባ፣ ይኸው ሼር አድርገናል። ሁላችንን እንሞክራለን። በአንድ ትንፋሽ ስንት ጊዜ ሱብሃንአላህ እንላለን? እንደዛ ነው ወይስ አስተግፍሩላህ? መርሐባ፣ አስተግፍሩላህ ነው የምንለው። ሁላችንም እንሞክራለን። ማን ነው እስቲ ከወንድማችን በላይ ሪካርድ የሚሰብረው? እንሞክር ኢንሻአላህ። በዛው ሀጅራችን ነፍሳለን እንሞክር። መጀመሪያ ተነፍሳለን፣ ወደ ውጪ ተነፍሳለን። እስቲ እንሞክር። አስተግፍሩላህ አስተግፍሩላህ አስተግፍሩላህ። እሞክረዋለሁ፣ ደግማለሁ። ስንት አላችሁ? አረን እየከበረ ነው ሐቂቃ። አንዴ ምንድነው ሞክርና እናንተ ሞክሩት። ብቻ ነው ሞክረዋለሁ። ካሜራ ፊት ከበደ መሰለኝ ሐቂቃ። አንዴ መዝለል አቃተኝ ከ20 ራሱ እኮ። እስቲ እናንተ ሞክሩትና ኢንሻአላህ ተነግሩኛላችሁ። ስንት ጻፉ፣ ስንት እንዳላችሁ ማለት ነው። ከ60 አታርፉም በእርግጠኝነት። ያለፈ ካለ ይሸለማል። ምን ይጨበጨብላታል። እዚህ ጋር ከጀርባ የምታዩት ቪዲዮ እንግዲህ በኦቨርናይት ኢራን በደረሰችው የባሊስቲክ ሚሳይልና የድሮን ጥቃት የኩዌት ኢንተርናሽናል ኤርፖርት የደረሰበትን ጉዳት የሚያሳይ ነው። በጣም ኤክስቴንሲቭ የሆነ ጉዳት ነው የደረሰበት። ጦርነቱ ከጀመረ ጀምሮ እንግዲህ ኢራን አጸፋዊ ምላሽ ስትመልስ እነዚህ ሚድል ኢስት ሀገራቶች ውስጥ ያሉ የአሜሪካ ቤዞችን ነበር ትመታ የነበረው፣ ወታደራዊ ታርጌቶችን ነበር ትመታ የነበረው። ግን ኦቨርናይት ባደረሰችው ጥቃት ግን የኩዌት ኢንተርናሽናል ኤርፖርት በምታዩት መልኩ ከባድ ውድመት ደርሶበታል። ይህም እንግዲህ አሜሪካ ሴንትራል ኮማንድ ሴንትኮም የኢራን ወታደራዊ ቦታዎች ላይ ጥቃት ማድረሱን ተከትሎ ለዛ አጸፋ ነው የመለሰችው ኢራን። በዛ አጸፋ እንግዲህ ኩዌትና ባህሬን ላይ ጥቃት ፈጽማለች። ሴንትኮም ኖ ጥቃት አይደለም የፈጸምኩት ራሴን ዲፌንድ ማድረግ ዲፌንሲቭ ጥቃት ነው ዲፌንሲቭ እርምጃ ነው የወሰድኩት ቢልም ኢራን ግን ምንም ዲፌንሲቭ ነገር የለም አግሬሽን ነው ኦር ድንበር ተሻግራችሁ መታችሁ ነው ጥቃት ያደርሳችሁብን፣ ለዚህ ማጸፋውን መልሳለን ብላ እንግዲህ በምታዩት መልኩ ምናልባትም ጦርነቱ ከጀመረ ጀምሮ እስካሁን ድረስ ታይቶ የማይታወቅ የሲቪሊያን ታርጌቶች ላይ ውድመት ያደረሰ ጥቃት አጸፋዊ ምላሽ መልሳለች። በዚህም ደግሞ ለሌሎች የሚድል ኢስት ሀገራቶች ማስጠንቀቂያ የሆናችሁ አሁንም we are more than ready በጣም ዝግጁ ነን አሁንም ለመመለስ ብላ አስጠንቅቃለች ማለት ነው። እረቺ ኢራን የምትባል ሀገር አልተቻለችም፣ ምንም አልሰማም ብላለች። ሐቂቃ ምንም ጦርነቱ እንዲበርድም የፈለገች አይመስልም። ሐቂቃ በየጊዜው በቃ ሐሳቡ የምትገለባብጥ ሀገር ሆናለች። እንደፈለገች የምትተኩስ እንደፈለገች የምትመታ ሀገር ሆናለች። ነገርየው እየከረረ ነው። ኢራን አሜሪካ ላይ ጥቃት ሰንዝራለች። የኢራን ባላስቲክ ሚሳኤል የአሜሪካ የጦር ሰፈሮች ላይ ጥቃት አድርሰዋል። ኢራን ባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ የጦር ሰፈሮች ላይ መጠነ ሰፊ የሚሳኤል ጥቃት ሰንዝራለች። የኢራን እስላማዊት አብዮት ዘብ ጥበቃ ኃይል በባህሬንና በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠረ አዳዲስ የሚሳኤልና የድሮን ጥቃት መክፈቱን አሳውቋል። ይህ እርምጃ በፋርስ ባህረ ሰላጤ ያለውን ቀጠናዊ ውጥረት ወደ ከፋ ደረጃ ያሻግራል ተብሏል። ቴህራን ጥቃቱን የፈጸመችው ዋሽንግተን በቅርቡ በቀሽም ደሴት አቅራቢያና ሆርሙዝ የባህር ወሽመጥ ላይ ለወሰደችው ወታደራዊ እርምጃ ያጸፋ ምላሽ ለመስጠት መሆኑ ተገልጿል። አንጻሩ የአሜሪካ ማዕከላዊ እዝ ወይም ደግሞ ሴንቲኮም ባወጣው መግለጫ የተኮሱት አብዛኞቹ ሚሳኤልና ድሮኖች በአየር ላይ እያሉ መክሸፋቸውን ወይም ደግሞ ኢላማ ሳይመቱ መውደቃቸውን አሳውቋል። ከቀናት በፊት አሜሪካ ራስን የመከላከል በሚል እንግዲህ ኢራን ላይ ጥቃት ሰንዝራን ነበረ። ኢራን ደግሞ ለዚህ ግብረ መልስ ትላንት ምሽት ሰጥታለች። ነገሮች እየተካረሩ እየሄዱ ነው የሚገኙት። በቴህራንና በዋሽንግተን መካከል ሲደረግ የነበረው ዲፕሎማሲያዊ ጥረት እንግዲህ አሁን እየተደናቀፈ ያለ ነው የሚመስለው። ነገሮች ወዴት ይሄዳሉ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ሪፖስት ሼር ይደረግ። ነገሩ ከጊዜ ወደ ጊዜ እያስፈራ ነው እየሄደ ያለው። ምንም መብረድ ሳይሆን እየተባባሰ ነው እየመጣ ያለው። አላህ ሰላሙን ያምጣው። በመላው ዓለም የምትገኙ ወንድሞቻችን አላህ ይጠበቃችሁ ከእንደዚህ አይነት
በላ አላህ ይጠብቃችሁ። እናንተ ልሰሩ ወጣችሁ፣ ልደክሙ ወጣችሁ፣ ልለፉ ልሸቅሉ ወጣችሁ እንደዚህ አይነት ቀን ውስጥ መግባታችሁ በጣም ያሳዝናል። በተለይ በአረቡ ዓለም ያላችሁ ያው ልክ ኢራን ስትመታ የምትተኩሰው ወደዛ ነውና አላህ ይጠብቃችሁ፣ አላህ ያቆያችሁ። ዱዓ አድርጉ። የንጹሃን ሞት ይብቃ። ኡስታዝ አህመዲን ጀበል፣ ኡስታዝ ያሲን ኑሩና ኡስታዝ አቡበከር አህመድ በዛሬው ዕለት በአርሲ አካባቢ እየተገደሉ ስላሉ ክርስቲያኖች ድምጻቸውን አሰምተዋል። ሙስሊም የሆናችሁ ሙስሊም ያልሆናችሁም ሁላችሁም ይህን ቪዲዮ እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ አብራችን ቆዩ። ክቡር የሰው ልጅ ደም መፍሰስ ይብቃ። ኡስታዝ አህመዲን ጀበል ዘላቂ መፍትሄ ይገኝ ዘንድ ቆም ብሎ ማሰብ፣ በስሜት ተጽዕኖ ስር ከመውደቅ በራቀ መልኩ በመናበብና በመነጋገር በጋራ መፍትሄ መፈለግ አለብን ሲል አህመዲን ጀበል ጽፏል። የንጹሃን እልቂት በቃ ሊባል ይገባል። ኡስታዝ አቡበከር አህመድ ሁሉም ኢትዮጵያዊ የዚህ መሰል እልቂት ለማስቆም ለአንዴና ለመጨረሻ ጊዜ እጅ ለእጅ ተያይዞ መስራት ይጠበቅበታል ሲሉ ተደምጧል። ኡስታዝ አቡበከር አህመድ የተከበረው የሰው ልጅ ህይወት እንዴት እንደዚህ ሊረክስ ቻለ? ኡስታዝ ያሲን ኑሩ ክቡር የሆነው የሰው ልጅን ህይወት የሚያጠፉ በተለያዩ ስፍራዎች ላይ የኢትዮጵያን እድገት የሚገቱ በሙሉ የሚመለከተው አካል አፋጣኝ እርምጃ እንዲወስድ ኡስታዝ ያሲን ኑሩ ጠይቀዋል። ባጭሩ እኚህ ኡስታዞቻችን በአርሲ አካባቢ ለሚገደሉ ክርስቲያኖች በሙሉ ማለት ነው ድምጽ ሆነዋል። ይሄ ነው እስልምና። የትኛውም እምነት ሲበደል አብሮ ማዘን ወይም ደግሞ ከጎኑ መቆም፣ ፍትህ መጠየቅ፣ ከተበዳይ ጎን መቆም ማለት ይሄ ነው። በተለያዩ ስፍራዎች ላይ እስልምናም ሲበደል በቅርቡ በአክሱም አካባቢ እንኳን ሂጃብ መልበስ አትችሉም፣ ሞታችሁ እንኳን መቀበር አትችሉም፣ መስገድ አትችሉም ሲባሉ ሙስሊሞች ብቻ ነበረ ድምጽ ሲሆኑ የነበረው። ሁሉም በራሱ ቤት ላይ ሲደርስ ሁሉም መናበብ ከጎን መሆን አለበት። አንዱ ሲበደል ሌላኛውም እኔን ይመለከተኛል ብሎ ከጎን ከሆነ ማንም ማንንም አይበድልም። አሁንም ፍትህ በየቦታው ለሚገደሉ ንጹሃን ነፍሶች። ይህን ቪዲዮ የተስማማችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላህ ሱብሓነሁ ወተዓላ በሀገራችንም ኢትዮጵያ ሰላሙን ያስፈን። እጅግ በጣም ያሳዝናል። እንግዲህ ሀገራችን ኢትዮጵያ ላይ ከጊዜ ወደ ጊዜ በየቦታው በተለይ በእነዚህ ወጣ ከአዲስ አበባ ወጣ ባሉ ክልሎች ላይ በጣም የሞት ዜናዎች፣ የአፈና የተለያዩ ግድያና የዘረፋ ዜናዎች እየበዙ ይገኛሉ። አላህ ሰላሙን ያምጣ። ሁሉም ሰላም እንዲሆን ኢንሻአላህ ሁላችንም ዱዓ እናድርግ። እንግዲህ የኛም ብርቅዬ ኡስታዞች እዛ አካባቢ ለተፈጠረው ችግር በአርሲ ላይ የደረሰው የሞት አደጋ ማለት ነው ድምጻቸውን አሰምተዋል። ኢንሻአላህ እኛም ዱዓ እናድርግ። ኢትዮጵያ እንጃ ወላሂ በየቦታው ከጊዜ ወደ ጊዜ ነገሩ ብቻ አላህ ሰላሙን ያምጣው። አላህ ሰላሙን ያምጣው። ሰላም ነው ለሁላችን የሚያስፈልገን። አላህ ሰላሙን ያምጣው። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ። ሌላኛው በዚህ ሳምንት የታዘብኩትና በጣም ያሳዘነኝ ነገር ያው ሀገራችን ያው አሁን የሰማችሁት ነገር ያለችበት ሁኔታ በየቦታው ሞት ነው፣ በየቦታው አፈና ግድያ ነው። ነገር ግን እዚህ መሀል አዲስ አበባ ደግሞ በኳስ ሰበብ ማለት ነው ኮንሰርት ነገር እየተዘጋጀ ይገኛል። እኔ ከምንም በላይ ያናደደኝና ጨጓራዬን የላጠው ነገር ምንድነው? አሁን ከፊት ላይ ታያቸዋቸው የነበሩ ወንድሞች ሁለቱም ሙስሊም ወንድሞቻችን ናቸው። ሳያውቁት ግን ማለት ነው በጣም አጉል መንገድን ከዲን የሚያወጣ መንገድን እየሄዱ ይገኛሉ። እንግዲህ ኮንሰርት ብሎ ማለት ሙዚቃ ተከፍቶ ሴት ወንዱ አብሮ የሚጨፍርበት ሐራም መጠጦቹ ሐምሩ ማለት ነው ቀርቦ እንደፈለገው የሚጠጡ የሚደፋፈል ለዝሙት በጣም ትልቁን በር የሚከፍት ቦታ ብሎ ማለት ይሄ የሙዚቃ ኮንሰርት ነው። ይህን ነገር ደግሞ አርሰናል ዋንጫ በላ በሚባል ሰበብ ማለት ነው እየሰሩት ይገኛሉ። ነገር ግን ብዙ ሰዎች ችላ ብሏቸዋል። ያው ነገርየው የኳስ መስሎ ማለት ነው። ነገር ግን ከጀርባው ማለት ነው ትልቅን ፈሳድ የያዘ ነገር ነው። ኡስታዞችም ሆኑ እንዲህ በቲክቶክ ከምትንቀሳቀሱ ጥሩ መካሪ ወንድሞች እነዚህ ወንድሞች ብታስታውሷቸው መልካም ነው። በባለፈውም እንደዚሁ ጊዮን ሆቴል ላይ አዘጋጁ። እሱ ዝም ተባለ። ሰው ብዙም እንተሳይላቸው ችላ ተብሎ አለፈ። አሁን ደግሞ ብለው በከተማችን በአዲስ አበባ ላይ ማለት ነው አዲስ አበባ ስቴዲየም ላይ እንግዲህ ትልቅ ኮንሰርት ብለው ደግሞ ስሙ ተሳምቡት ኢቨንት ምናምን እያሉ እንትን ይልታል ማለት ነው። ያደባብሱታል ማለት ነው። ነገር ግን ኮንሰርት ነው፣ ሙዚቀኞች የተጠሩበት
መጠጥ ያለበት ሴቶች ወንዱ የሚደባለቅበት አስፈሪ የዝሙት መናኸሪያው ላይ እንግዲህ ካዘጋጆቹ መሀልም አንዱ ናቸው ጥሪ ያቀረቡ ያሉት ነው የአርሰናል ደጋፊዎች እያሉ ያሉት እነዚህ ሁለቱ ሙስሊም ወንድሞቻችን ናቸው። እና መታቋቸው አጠገባቸው ያላችሁ ምናልባት እናት አባት ወንድሞች ትኖራላችሁና አንቋቸው እና ቀበሉ። እቺ ዱንያ ጠፊ ነች። ለብር ተብሎ የሚገባው ነገር መልካም አይደለም። እቺ አሁን እነሱ ነው ብሩ አሁን ነገር አታላቸው ሊሆን ይችላል። ይሄ ነገር ከባድ ነው። እስኪ ይህንን ቪዲዮ እንየውና ሀሳብ እንሰጥበታለን። እስልምና በነገራችን ላይ መዝናናትን አይከለክልም። ለመዝናናት ለውበት ለእንደዚህ ብዙ ጊዜ እኛ ደስታን የምናገኝባቸው ነገሮች በጣም ቫልዩ የሚሰጥ ሃይማኖት ነው። እንዳያችሁት እንግዲህ አንድ ወንድም በቃ ደስታው እንዴት ነው በግለጽ አቅቶት የሚሆነውን አጥቶ ምናምን የቪዲዮ ላይ ተከታትላችኋል። በሰሞኑ መሰል ነገሮችን ከኳስ ጋር በተያያዘ እያየን ነበር። የኳስ ደጋፊ ነው ወንድማችን ማለት ነው። አላኩል ሐሊን ግን እንደው በዚህ ልክ ለመዝናኛ ወይም ለእንደዚህ ነገሮች ቦታ መስጠት ተገቢ ነው ብላችሁ ታስባላችሁ ወይ? ሐሳባችሁን ሼር አድርጉኝ፣ ኮሜንት ላይ አስቀምጡልኝ። አድራ ሐሳባችሁ ስለሚጠቅመን ማለት ነው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። እስልምና መዝናናትን ከመፍቀዱ ጋር ጎን ለጎን ላ ዩእሚኑ አሐዱኩም ሐታ የኩነ ሀዋሁ ተበዓን ሊማ ጂእቱ ቢሂ ይላሉ። በጣም ከሚገርሙኝ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮች መካከል ነው። ከእናንተ መካከል አንዳችሁ ኢማኑ ሙሉ አይሆንም ስሜቱ እኔ መጣሁበትን መንገድ እስካልተከተለ ድረስ ወይም ስሜት አሁን እኛ ፊሊንጋችን አለ አይደል ያ ፍሎ የሚሄድበት ፓዝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡበት መንገድ እስካልተከተለ ድረስ በጣም ከባድ ነው ማለት ጭንቅላት አቀልና አእምሮ ምናምን ያን ለመከተል አይከብደውም። ብዙ ጊዜ አስቦ አገናዝቦ ስሜት ብዙ ጊዜ ከኢሞሽን ጋር ነው የሚገናኘው። በቃ ይሄ ሳናስበው ምናምን የሚሆኑ ነገሮች አላ ያ ራሱ ወደዛ እስካልፈሰሰ ድረስ ይላሉና ከዚህ ሐዲስ አንፃር እስኪ በሰሞኑ በጣም ብዙ ሙስሊምም የሆኑ ሙስሊም ያልሆኑ ሰዎች ከዚህ ጋር በተያያዘ ብዙ አይነት አክቶችን ያሳዩን ነበርና በዚህ ልክ መሆኑ ነው ነገሩ ደስታው ምናምን መኖሩ ሳይሆን በዚህ ልክ መሆኑ እንዴት ታዩታላችሁ? ሐሳባችሁን ሼር አድርጉኝ። ምናልባት እዚህ ጉዳይ ላይ የነበራችሁ ወንድሞች ወይም እህቶችም ካላችሁ እናንተ በቅንነት ሐሳባችሁን ኮሜንት ላይ አስቀምጡልን። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናንተ መስያ ሐሳባችሁን አስቀምጡ በዚህ ጉዳይ ላይ ያው ምንም ነገር ሊሆን ይችላል። ኳስም የተለያየ የምትደገፉት ነገር ሊሆን ይችላል የምትዝናኑበት ያ ነገር ማለት ነው። ከዲናችሁ ሊያዘናጋችሁ ወይም አቅላችሁ ሊያስታችሁ ተገቢ አይደለም። ለምሳሌ ኳስ ያለው ኳስ ማየት ብቻ ደግሞ ሳይሆን የአርሰናልም ደጋፊ ነኝ ዋንጫው የበለው ማለት ነው የሱ ደጋፊ ነኝ። ነገር ግን አርሰናል ኳስ አለው ብለህ ከሰላቴ ምናምን ዘናጋ ሰው አለው አርሰናል ኳስ አለው ብዬ እንደዚህ ምጮህ ምናምን አለው በቃ ትርፍ ሰዓት ሲኖር ለመዝናናት ምናምን ነገር እናያዋለን እንጂ ከዛ ውጪ ይሄን ያህል አቅል የሚያሰት ነገር መሆን የለበትም ብዬ አምናለሁ እንደኔ። እነዛ ወንድሞቻችንም በዚህ ሰበብ ያራምዱት ያሉት ሙድ ከባድ ነው። ለዛም ነው የዘመናችን ዑለሞች ይሄን ኳስ የሚባለው ነገር ዘመናዊ ጣዖት ሲሉ የመደቡት ማለት ነው። ያው አንዳንድ ሰዎች ለሱ እስከ መገዛት የሚባል ነገር የለም። በቃ ሙሉ ነገራቸውን ዲናቸውን እስከ መተው ማለት ይሄ ምንድነው ሰላት ምናምን ነገር የሚተዋል ኳሱን ለማየት ሲል በዚህ ልክ ስሜቱን እንደዚህ እንትን ያደርጋል ለኳስ ሲል ማለት ነው። ከሪኑ ጋር ተጣልቶ የተለያየ ነገር ኮንሰርቱ ሊሆን ይችላል የሚያደርግ ነገር አለና ይሄ ነገር ኳስ ድንበር አለው። ድንበሩ ባልፍ መልካም ነው። በቃ ተዝናናበታለህ ትላለህ። የ90 ደቂቃ ጉዳይ ነው። ካየህ ማለት ነው ባታይ መልካም ነው። ይመከራል። ባታይ ራሱ ጥሩ ነው። ባታይ ራሱ ማለት ነው ምን በስራስ ትገላለህ እኔም ጨምሮ ማለት ነው። ኢንሻአላህ ያላ ቀን ከዚህ የኳስ ሱስ ሁላችንም የጀማዓ የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ከተሻሉ ቪዲዮዎች እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።